በሚል እናንተ ወረኞች ማለት ነው። ቀኑን ሙሉ ቪዲዮ ስትሰሩ የዋላችሁ እስኪ ምን ሆናችሁ? ምን ታወሩ? ደስ ያለ ቦታ መርጠክ አንዴ እንደዚህ አረጋት፣ አንዴ እያያችሁ አውሩ። እግዚአብሔርን እውነቴን ነው የምላችሁ ነገር አታውሩ። አብረን ሳለን ያሳለፍነው ቃል ገባላት ታለቁ ማለት ነው። ማንንም አላገኘም። ወሰን አይገድበው ቃላትም አይገልጸው። በቃ ማግኘት የምፈልገው አንቺን ነው አላት። እስኪ ምን ታረቁ? ምን ትሆኑ? ጭራሽ እንዳስብበት እየነገርከኝ እኮ እኔ እናንተ እንድንዝናና አንተ ነገሮችን መና ትቅል ይላል ባይኔ አብረን ሳለን ያሳለፍነው ልቤን ደስታ እየሞላው ወሰን ውሸት ነገር አታስለምዱት። ይኸው ያለውን እውነታውን ብትሰሩ። ስለዚህ እናንተ ታርቀናል ማለት ነው። እኔ በጣም ነው ደስ ያለኝ። በቃ ታርቀዋል ማለት ነው። በጣም ደስ ይላሉ። የኔ ፍቅር የኔዋ እንግዲህ ታለቅ ነው ብሎ እኔ ክብል አላወቀኝም ማለት ምን ትሆኑ ማለት ነው። የሆነ ነገር ማድረግ እኮ በደንብ ተው። እውነቴን ነው የምላችሁ። እኔ በጣም ነው ያስደሰተችኝ ሩታዬ የኔ ድምቅምቅ ብላ ቀይ በቀይ ይሄንን ልብስ እንደምትለብሰው ደግሞ ነግሬያችሁ ነበረ። ይሄንን ልብስ ከአብርሽ ጋር እንደምትለብሰው ነግሬያችሁ ነበር። እኔ የምራጣባትልም ዛሬ ማታ ደግሞ ታዋቸዋላችሁ ብያችሁ ነበር። ይዋያችኋቸው በጣም በሚያስደስት ሁኔታ ማለት ነው። እኔ በጣም ነው ደስ ያሉኝ። በጣም እንደዚህ ብለው እንደዚህ አምሮ ሲመጡ ሁላችሁም እንግዲህ የእነሱ አድናቂ ሆናችሁ ማለት ነው። ደስ ሌላችሁ ይገባል ብዬ ነው የማስበው። እኔ በበኩሌ በጣም ነው ደስ ያለኝ ትላላችሁ። ወይኔ እናንተ አቃጣሪዎች ግማሾቻችሁ። አሁን ደግሞ ነገ ምን ይዛችሁ ልትመጡ ይሆን? ኧረ ተው። እኔ ነገ ይዛችሁ የምትመጡትን ብቻ ነው ማየት የምፈልገው። እንዲሁም ምን እንደሆናችሁ አላውቅም። እያያችሁ ብትዋሹ ምን አለበት? እየሰማችሁ እያዳመጣችሁ ብትዋሹ ምን አለበት? የሌለ ነገር አንዴ ልትበቀለው ነው፣ አንዴ ወሌ ልትሰበስብ ነው፣ አንዴ እንደዚህ ልትል ነው። እናንተ ምን አገባችሁ? ትሰብስብ ምን ፖሊስ ነች እንዲህ ሰው ወሬ የምሰበስበው እንዴ? ፖሊስ ምን ሰርቶ ብላ ሩታ እየዞረች ወሬ የምሰበስበው እንጂ ልትበቀለው ነው እንጂ ሌላ ነገር ልታረገው አይደለም አላቸው። እንግዲህ ውጭ ሀገር ነው ይዛው የምትሄደው። ደግሞ እስቲ በድ በሉ እንግዲህ በኋላ ያችን ልቅምቃሚ እንዳታገኛት አለችው። አላገኛትም ብሏታል። አላገኝም ማንንም አላገኝም ብለው ትናንትና ነው የጨረሱት ማለት ነው። ትናንትና አብረው ነው የዋሉት። ትናንት ጨርሰዋል። አሁን ልጃቸውን ይዘው ለልጃቸው ቪዛ ፓስፖርት ያወጣሉ። ልጃቸውን ይዘው ይዝናናሉ ማለት ነው። እንግዲህ ምን ትሆኑ? አቤል እና አቤል ዛሬ ምን ያገባኸው በእንትላል ኤፍሬምን ሲሳደብ ነው ያመሸው ማለት ነው። ኤፍሬምን ሲሳደብ ምን አገባህ አንተ? ምን ቤት ነህ? እሷ ነች ለህይወቱ የምታስፈልገው። እሷ ነች በችግሩ ጊዜ የደረሰችለት። እሷ ነች እንደዚህ ያደረገችው እያልከ ነበረ ማለት ነው። ወረኛ። እስቲ አሁን ምን ትሆን? አሁን አንጀትህ ጥብስ ይበል። እሱ ለወንድሙ ብሎ ነው። ማንም ቢሆን ወንድሙ አንድ ሲጎዳ ዝም ብሎ የሚያይ የለም። አንተማ ምንም ባዳ ስለሆነ አሳልፈህ ለእንትን ሰጠኸው። ከሚስቱ ጋር ልታፈታ ወደድኩት እኔ ብዙ ነገር ያደረኩለት እኔ እንደዚህ ያደርገው ይው እሱም ቪዲዮ አይታ ነው ሩታ ዛሬ መጣ እንደዚህ ያደረገችሽ። አየሽ ቅሌትሽን የነገረችሽ ማለት ነው። ከፊቱ አንድ ተቃውሞ እንኳን አላቀረበም። እንደውም ተደስቶ ነው በዛ ላይ በደስታ ማለት ነው። ሲያየሽው ከሩታ ጋር ሲሆን እንዴት እንደሚደሰት ለምን ሩታ ነቻ የልጁን አምሳያን ልጁን አንጥታ ትናንትና አስረከበችው ማለት ነው። ከእንግዲህ ደግሞ አብረው ከልጃቸው ጋር ነው የሚያዝናኑት። ከልጃቸው ጋር ነው ሁሉን ነገር እንትን የሚሉት ማለት ነው። በቃ አለቀላችሁ። እንግዲህ አለቀላችሁ የኔ ወረኞች በሙሉ አለቀላችሁ ማለት ነው። እኔ በጣም ነው ደስ ያለኝ። አብሬሽም እንደዛ ተደስቶ ከባለቤቱ ጋር
ባለቤት ይወዱ ባለቤት ይወዱ ባለ እያለች ስታቆራምጠው ማለት ነው። በቃ ይሄ አይታችኋል እንግዲህ ሁላችሁም ማየት ማመን ነው። አሁን ደግሞ እራት ምሳ ሊገባበዙ ይሄዳሉ ማለት ነው። እስቲ ምን ትሆናላችሁ? እኔ ግን ሩታዬ ልጁን የት እየጣልሽው ነበር? አይ የገባች እናት አንዳንዴ እናት እኮ እናት ነች። ለእሷ እየጣልሽ ነው። እና ቤተሰቦቹም እንግዲህ በጣም ነው ደስ የሚላቸው። ዛሬ እንግዲህ ይፍሬም አይታችኋል፣ ከወንድሜ አጠገብ እንዳደርሽ ብሎ ማስጠንቀቂያ ነው። ያ ግን ሊያንቀው እንደውም ሊደበድበው ይፍሬምን ማለት ነው። ገንዘቡ ቀረበታ፣ ምግቡ የሚበላው ቀርቶበት ነው። አሁን አይበላ ብልሽ አለቀ አከተመ። እንኳን ሊበላ ቀርቶ ከቤቱ ከጫፉ አደርሱም ማለት ነው። ከእንግዲህ በኋላ ጊዜ የለውም። ለልጁና ለሚስቱ ብቻ ነው ጊዜውን የሚሰጠው። ከእናንተ ትኩስኩሶች ጋር እንዳትገናኝ ብለዋለች። እናንተ ለቄምቃሚዎች ጋር እንዳትገናኝ። ዱባይን ጀምረነዋል። ከእንግዲህ በኋላ ወደ ውጭ ሀገር ነው የምንሄደው። እስቲ ምን ተወኝ ወድጁ አፍቅሌው እንዴ ሰው ባል ማፍቀር አለ እንዴ ሲላት፣ እኔ ነኝ እኮ አንተ እንደውም ልታመሰግነኝ ይገባል። ባልና ሚስት ስላፋታሽ ያመሰግንሻል። ውይ ታድለሻል። ምን ስለሆንሽ ነው የምትመሰገኙ? ምን ስላረግሽ ነው ባልና ሚስት ስላፋታሽ? አቃጣሊ እኔ እኮ ያቃጣሊው ነገር ነው የገረመኝ። አልገረማችሁም? እስቲ እናንተም እንደኔ የገረማችሁ እስቲ ቶሎ ብላችሁ ኮሜንት ላይ ቆጭ አድርጉልኝ ማለት ነው። እኔ ግን ደስ ብሎኛል። ወይኔ ሩታዬ በቃ እንዲህ አምሮባት እንዲህ ድምቅምቅ ብላ እችል እንኳን የወለድኩኝ ምንም ያልኩኝ አልመስለም እያለች መጣችላችሁ ማለት ነው። በነገው ዕለት ደግሞ ልጃቸውን ይዘው እንግዲህ ሰሞኑን አሳውቀኝ በሚመች ጊዜ እንሄዳለን ወደ ውጭ ሀገር ብላለች። ሰሞኑን እንግዲህ አስተካክለው ያው ለሽለ ስለሆነ ይፈቀዳል። አስተካክለው የልጆቸውን ፓስፖርት ሲያወጡ ምናምን ታያቸዋላችሁ ማለት ነው። ያው ታለ ፓስፖርት አይሄድም ገና። ምን እንጃ ይሄዳል እንዴ? የሚሄድ አይመስለኝም። የሆነ እናቱ ጋር መሰለኝ ልጃችንን ይዘን ያለችው ልጃችንን ይዘን ያለችው። ልጃቸውን ጥለው አይሄዱም መቼም። ይጠባል አዳልጦት ገና 6 ወር አልሞላውም ይዘው ይሄዳሉ ማለት ነው። ሄልሚላ እኮ አብዳ ይሆናል እንጊዜ። ወይኔ እንጊዜ ነው መልስ መጠጣት ያለብሽ አንቺ በለኪና። እና ብዙዎቻቸው ማለት ነው እንደዛ ስታጋንኑ የነበራችሁት እስማም ነገ ደግሞ ምን ልታወሩ ይሆን? ነገ ደግሞ ሆቴሉ ጋር ህዳር ወጠችው ትላላችሁ። እንግዲህ ሄልሚላ ቀወጠችው። ሄልሚላ በቃ ከህይወት ወጣች፣ አለቀ። የፍሬም ብሩክ ከህይወት ወጡ። ምንም ካብረሽ ጎን ያሉት በሙሉ ወጡ። ከእንግዲህ በኋላ ምንም እንትን የሚያስብላችሁ ነገር የለም ማለት ነው። ደግሞ ማንሽ ሄልሚላ አታስደብድቢያቸው ልጆቹ ማለት ነው። እየቀጠልሽ ማለት ነው። ልጆቹን ገንዘብ እየከፈልሽ እያስደበደብሻቸው ነው። ዛሬ አሁን አንዱ ለሩታ ሲያግዝ የነበረው እሱም ተደበደበ። በቀደም እንትላም አስደበደብሻቸው ሁለቱንም። ስለዚህ አንቺ ስነ ስርዓትሽን ያዢ ማለት ነው። ሄርሜላ ተብዬዋ ስምልሽ ልጆቹን እያልሽ አታስደብድቢ እየከፈልሽ ማለት ነው። ተንግዲህ አብልሽን አታገኙም በምንም ታምር። ስለዚህ ስነ ስርዓትሽን ይዘሽ ቆጭ ማለት ነው ያለብሽ። እና የልቡ ንግስት የልቤ ንግስት ብሏታል። የልቡ ንግስት አሁን በቃ ሄደች ማለት ነው። እንትላለች የልቡ ንግስትን ይዞ ላጥ ብሎልሻል ማለት ነው። እኔ በጣም ነው ደስ ያለኝ ማለት ነው። ሀየ በሉ። አረ ዝም በሉ። ወፎቹም እንደኔ ደስ ብሏቸው ነው ባካችሁ እየተንጫጩ ነው። ስለዚህ ሩታዬ ከእንግዲህ በኋላ ባልሽን ጠበቅ አርጊ። ለማንም አትስጭ፣ ለማንም አቃጣሪ፣ ለማንም ሾካካ ፊት አትስጭ ማለት ነው። አሁን እንግዲህ በኋላ ለማንም እንትን እንዳትል ስትለው እሺ ነው እሺ። ግን እሽታም በስማም ተክኖታል። ያገኘውን በሙሉ እሺ እያለ ነው የሚኖረው። እና ትናንትና ሁሉንም ጨራርሰናል፣ ሁሉንም አውርተን ጨርሰናል። ከእንግዲህ በኋላ ምንም እንትሉ የሚለን የለም የሚለው ይቅርታ ተባብለው ተቃቅፈው ይቅርታ አድርገውላቸው አብረው ሊኖሩ ታርቀዋል ማለት ነው። አቃጣሪዎቹ በሙሉ በቀይ ካልድ ተባለዋል። ቢጫ እንኳን ሳይሰጣቸው
በቀይ ካርድ ባንዴ አውርዱ አፍሪች ጥላችሁ። በስማ እሱ እኮ ብሏል ሩታ ወደ እኔ ትመረስ እንጂ ማንንም አልፈልግም ብሏል። መጀመሪያውንም ማለት ነው ማንንም አልፈልግም ሩታ ብቻ እሺ ትበለኝ ወደ እኔ ትመረስ ብሎ ነበረ። የወደ እሱ ተመለሰች። አሁንም ሁሉንም እልፍ አልኩ እንደ አሮጌ ቁና ፈነገራቸው ማለት ነው። አሮጌ ቁና ታውቃላችሁ? አሮጌ ቁና የገጠር ልጆች ተሆናችሁ ተጠቅመው እናቶቻችን የሚጥሉት ነው ማለት ነው። አሁንም ሩታ ተጠቅሞ አብርሽ እንደ አሮጌ ቁና ተጠቀመብሽ። በቃሽ ማለት እኮ ይፍም እኮ ተጠቀመብሽ። አለቀ በቃ። ከእንግዲህ በኋላ ምንም አታስፈልግም አንቺ ከሚስቱ ጋርና ከልጁ ጋር መሆን ያለበት ብሏታል። እና ያው ሚስትና ልጁ ጋር ሆኗል። አስቀድሞ ነግሯት ነበረ። ይኸውላችሁ እንደዚህ ሆነ ነገሩ ማለት ነው። በጣም የሚገርም ነገር ነው። በአንዴ እንደዚህ እንዳሮጌ ቁና ስትወረወሪ አትገርምሽ? እንዳሮጌ ቁና አንቺ እኮ እኔ እበልጣለሁ፣ እኔ ያለሁለት ምን ልታረጊ መጣሽ? ከሱ ክፍል ምን ልታረጊ መጣሽ? ይኸው ደግመሽ መጣሽ። ከዛ ወዲህ አልፈልግሽም ማለሽ። ይኸው ካላሳለ